ፈልገው ታዲያ አንተ እዛ ጋር ደስተኛ ልትሆን ትችላለህ፣ ግን ደግሞ እሷ ተገላግላ መቀመጥ አለባት። የማያገባት ነገር እስክትፈርም ድረስ አልሄድም፣ እዚሁ ነኝ። ምን ነው እስክንለያይ ቸኮልክ? ልታገባት ነው እንዴ? ምን ችግር አለ? አገባታለሁ። አቤት የንግግር ለዛ ማጣት! እንደው አብርሃም ምን ጉድ ነህ? ልታገባት ነው እንዴ እንድንል እስክንለያይ ድረስ ቸኮልክ? በሰላም ነው ብሎ ይጠይቃል እንዴ? ልታገባት ነው? ፈጣሪያዊ ትዕግስቱን ስጠኝ። ኧረ ለንግግርህ ለዛ ይኑረው፣ እውነት ለዛ ይኑረው። የልጅህ እናት ናት። በዚህ ልክ ማውረድና ማርከስ ምን የሚሉት ነው? በእናትህ የፈጣሪ ያለ። ሰላም ሰላም ቤተሰብ እንዴት ናችሁ? ልጅ ደህና ናቸው? ላይክ ሼር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። ዛሬ እንግዲህ ሩታዬ እሳት ጎርሳ ብድ ብላ እንግዲህ መጣች ማለት ነው። ወረቀቱ ደረቱ ላይ ልጥፍ አድርጋ ፈርምልኝ፣ ከተውክህ ቆይቻለሁ። እንዴ ከተውክሽ ቆይተዋል ይላል እንዴ? ትቼሻለሁ እኔ ከተወችህ ቆየ እኮ እኔም ልጨምርልህና ማለት ነው። ከተወችህ ቆየ ታዲያ ከዚች ሴትዮ ጋር ዘልዘል ስትላላት የታለህ ባሌ፣ የልጅ አባት፣ የኔ ውድ ባል ለምንድን ነው ይህንን ምትል ከዘከዘው? ተው ነገ ልጅህ ያፍርበታል ብላ እኮ አልጠየቀችም። ልንገርህና ማለት ነው። ባትተውህ ኖሮ ትጠይቅህ ነበር፣ ትናገርህ ነበር፣ ታስታውስህ ነበር። ነገር ግን እሷ አትፈልግህም፣ ምንም አላስታወሰችም፣ ጸጥ ብለሃለች። አንተ ከተውኩሽ እኮ ቆየ፣ ትቼሻለሁ እኮ ወይ ከተውች ቆየ። እኔ አባት እንደ ከተውችማ በጣም ቆየ። ለማንኛውም እሳት ጎርሰሽ ስለመጣሽ ልክ ስላስገባሽው ደስ ብሎኛል። ለማንኛውም ተንጨርጭሮ ሄደዋል። እኔ ደስተኛ ሆኜ እየኖርኩ እኔ እንደዚህ እያልኩ እኔ እውነት የውሸት ዲግሪ ስትጭኖ ትንሽ አታፍሩም? የፈጣሪ ያለ ደግሞ ደስተኛ ሆኜ እየኖርኩ እንደው አብርሃም ምን አይነት ደስተኛ ሆነህ ነው የምትኖረው? ዝሙት በአደባባይ እያስተማርከብን፣ ትክክለኛ ህይወት በሌላ በኩል እየመራ ፌክ ህይወት በአደባባይ እየለቀቅ፣ ህዝብን እየበከልክ፣ ህዝብን እያጀዘብክ፣ ህዝብን ደደብ እያደረክ፣ ግን አሁን ምን አይነት ስራ ነው ብለህ የምታስበው በአንተ ቤት? የምሬን ነው የምልህ። አሁን በአንተ ቤት አሁን ይሄ ስራ ነው? ስራ አይደለም። በጣም የሚያስጠላ። ሩታን ብትሆን ትወቀስ ነበረ። ነገር ግን ሩታ አንድች ቀን እንደ አንተ ወንድ ይዛ አንጠልጥላ መታ አሻሼ ገዳሚ አላለችብንም። ታዲያ ምንድነው የምታስተምሪው ይሄን ነገር ብለን እሷን ራሱ እንቃወማት ነበረ። እሱ እዚህ ጋር ምን ያደርጋል? ሴት ይዞ እየመጣ አሻሼ ገዳሚ ይሽከረከርልናል። ለማንኛውም ለንግግር የሆነ ለዛ የሚባል ነገር አለ። ለንግግር የሆነ ለከት የሚባል ነገር አለ። እሺ ለከት ይኖረው ለንግግር። እውነት በጣም ነው የሚደብረው፣ በጣም ነው የሚያስጠላው ማለት ነው። ንግግር ሁሉ እንጨት እንጨት ነው የሚለው። አዑዝ ቢላ እውነት እንጨት ነው የሚለው። አንተ እንደዚህ ነበርክ እንደ ከዚህ በፊት የሌለብህ ባህሪ ምን ነው አልክሳ? አሁን ላይ የዘቀጠ ባህሪ አምጥተህ እየጠፈጠፈብህ ማለት የለጠፈብህ እንዴ ነችና እለጥፍብሃለሁ ስትል ምንድን ነው የምትል ልጅ ህፃን ልጅ አለች። እለጥፍብሃለሁ ስትል የሆነ ነገር ትላለች ማለት ነው። እኔ በጣም ታስቀኛለች እኛ ሰፈር። ስለዚህ አሁን እንደሱ እንደ ልጥፍ ነው የሆንከው አንተ። ሲጀምር የሚያስጠላና የማያስጠላባቸው ነገር ለይታችሁ ወቁ። ሲቀጥል ደግሞ ሁሌ ውሸት ይሰለቻል፣ ይደብራል። እሺ ሰው አብሮ እንትን እያለ በዚህ ልክ አትሁኑ። ሲቀጥል ደግሞ አሻሼ ገዳሚ ስትል የነበረው ራስ ሌላኛው ከተወች ከቆየ ሩታ ራስዋ ትታለች። ሲቀጥል ደግሞ ንብረት ምናምን እኔ ንብረት ከፈለግሽ ውሰጂ፣ ለልጄ እሆናለሁ፣ ለልጄ ብቻ ሳይሆን ለብዙ ልጆች እሆናለሁ አልክ ማለት ነው። እንደ አብርሃም ወይኔ አብርሃም እንዲህ ልጅና የትኛው ልጅ ነው አባት ልትሆነው? ለሌላኛው ለልጅህ አላልኩም። አባት ልትሆነው ለብዙ ልጅ ሆናለሁ አልክ። አባት ልትሆነው ልትረዳው ምን ልታደርገው? እንደው እርዳታ እንኳን ቢሆን አንተ በአንተ የሚቀበል ይኖራል አሁን ምክንያቱም ስራ ስለሚያስጠላ ነው የምለው እኔ። ይቅርታ ያደርግልኝና ማለት ነው። ምንድነው ሌላ ደግሞ ቤተሰብ ለምሳሌ አባትነት የሚቀበል የለም። እውነት ለልጅህ ራሱ እኔ እንዴት እንደምሸማቀቅለት እኔ ነኝ የማውቀው። አሁን ልጅህ ምን አይነት እንትን ነው የሚማረው? የወደ ኋላስ ምን አይነት እንትን ነው የምታስቀምጥለት ብዬ ራሴ እኔ እየተሸማቀኩ ነው ያለው። ለአንተ ልጅ እኔ እየተሸማቀኩኝ ማለት ነው። ነገ የሚያፍርበትን ቪዲዮ ስትሰራ ፈጣሪ ወይ ትዕግስቱን ስጠኝ። ለነገ ብላችሁ አታስበውም እንዴ? ትንሽ ለነገ ልጄ አይባልም እንዴ? ልጄን የሚያፍርበት ቪዲዮ አይባልም? የተንቢ ስንት የለፈለፈች እውነት ልጅ ያየዋል። ነገ ልጅሽ የሚያፍርበት ቪዲዮ አትስሪ ስትል ነበረ። ሩታዬ ግን ሰርታ ማታቅም፣ ከዚህም በኋላ አትሰራም እርግጠኛ ነኝ። አብርሃም ግን ምን እንደነካው አላቅም። እኔ እሳት ልሶ ይሁን እሳት ጎርሶ ይሁን ፈጣሪ ወቀው። ከፈጣሪ ጋር ተገናኝ። ሁሌ ደግሞ ውሸት ይሰለቻል። እሺ ይሰለቻል። አንዳንዴ እውነትን ነገር አውሩ። ሁሌ እንጨት ጋዝ ያለ ንግግር አታውሩ። በቃ
ትክክለኛው ነገር ለምን አታወሩ? ህዝብስ ለምን ታባላላችሁ? ህዝብስ ለምን ወንጀል ውስጥ እንዲገባ ታደርጉታላችሁ? ፈጣሪ ወይ ትዕግስቱን ስጠኝ። የእናንተስ ነገር ከፋ፣ እውነት የእናንተ ነገር ከፋ። እነዛ ባለጌዎች ደግሞ የደርባበሮች ያው ዛሬ ኤፋ ሲያደናብራቸው ነበረ። እውነት ሲያደናብራቸው ነበረ። ልክ ልክ ሲያስገባቸው ማለት ነው። አንተ ደግሞ ደህና ዱላ ይዛ አትሄድም እንደ ኤፍሬም? ደህና ዱላ ይዛ ሄደ ቀጥቅጣህ መጣል ነው አለቀ። ወገብ ወገባቸው ዛላቸው ማለት ነው። ከዛ በኋላ ልክ ይገባሉ። ፈረንጁ ደግሞ ጎበዝ ነው፣ እውነት ጎበዝ ነው። ሳትፈርም ከዚህ በፊት ከዚህ ቦታ ንቅንቅ አልልም ሲል ነበረ። ንብረቷ እኮ ብትጠይቅህም አብርሃም ስጣት፣ እንደውም ጨርሳ ስጣትና ከዛች ከሜዳ አህያ እንደ አዲስ ሰርተህ አግኝ። እውነቴ ነው የምልህ እንደ አዲስ ሰርተህ ማግኘት። የሜዳ አህያዋ እውነትም ልክ እንደ ሩታ ሰርታ ካመጣችልህ ማለት ነው ከእሷ ጋር ከሜዳ አህያዋ ጋር ስራና አምጣ ነው የምልህ። እኔ ሌላ ምንም የምለው ነገር የለም። ሩታዬም ደግሞ ተዋት፣ ፍታት አይደለም ባጃችሁ ግቡ ጋይስ። እኔ እውነት ለመናገር የእውነት ከሆነ ይሄ ነገር አብርሃም እያደረገው ያለው ሪል ሆኖ እያደረገው ከሆነ እኔ ቢፋቱም ደስ ይለኛል። የምሬን ነው የምላችሁ። ምክንያቱም እዚህ ጋር አራስ ሆና ልጅ አስቀምጣ ከነ ልጁ አስቀምጦ እናቷ ቤት አስቀምጦ እሱ በዚህ በኩል አሻሽ ገዳሚ የሚለው እውነት ከሆነ ይደብራል። እውነት ይደብራል፣ ያስጠላል ነው። ስለዚህ ይሄ አብርሃም በአብርሃም ውስጥ ትኑር ወይም ደግሞ በአብርሃም ላይ ትኑር ብዬ እኔ እንትን አይደለም አልወስንም። እንደነችና ግን እኮ ትዳር መጥፎም ይሁን ጥሩም ይኑር ይላሉ እና ብዙ ሰዎች እንደዛ ሲሉ ነው የምሰማው ማለት ነው። መጥፎም ይሁን ጥሩም ማን እንደ መጀመሪያ ትዳር ነው የሚሉ ብዙ ሰዎች እንደዛ ሲሉ ሰማለሁ። አንቺስ ልትሉኝ ትችላላችሁ። እኔም እንደዛ ነኝ። እኔ ሲጀመር አግብተው የሚፈቱ ሰዎች ራሱ ድጋሚ አሁን ሌላ ባል ሊያገቡ ነው ብዬ ሀሳብ ውስጥ ነው የምገባው፣ በማያገባኝ ነገር ማለት ነው፣ በሌላኛው ሰው። ስለዚህ ሩታዬ ይሄ የሚያደርገው ይሄ አብርሃም ሩታ የሌለችበት ያደርገዋል ወይ የሆነ ነገር ብዬ አላስብም። ግን ያስጠላል፣ እውነት ለመናገር ይደብራል። የሆነ አስቀያሚ ስራ ነው የሚሰሩት። የሚያስጠላውና የማያስጠላው ለይተው አያውቁም። በየጊዜው ሰው 2 ዓመት ሙሉ በድራማ ዓለም ይኖራል እንዴ? 2 ዓመት ሙሉ ነውር አይደለም? ነውር የሚባል ነገር አለ እኮ። አብርሃም ደግሞ ለዛ የሌለው ቪዲዮ ነው እየሰራ ያለው። ፈጣሪው ትዕግስቱን ስጠኝ። እንግዲህ የስራህን ይስጠህ። እኔ ምን አገባኝ? ፈጣሪ ነው የሚሰጥህ ስራህን፣ የስራህን ፈጣሪ ነው የሚሰጥህ። ስለዚህ ከፈጣሪ ጋር ተሳሰብ እንጂ እኔ የሚመለከተኝ ነገር የለም ማለት ነው እዚህ ጋር። ምክንያቱም የምትተሳሰበው ከፈጣሪ ጋር እንጂ ከኔ ጋር አይደለም፣ ደግሞ ከህዝብ ጋር አይደለም። ህዝብ እኮ አናድዳለሁ ሲል ነበረ እኮ ሰሞኑም። ግን እኔ ከዚህ በላይ ይሰራለሁ፣ እኔ ህዝብ የሚናደድ ከሆነ ከዚህም በላይ ያደርጋለሁ ብሎ እኮ በቡዜ ቤት ሲናገር እኔ ሰምቼዋለሁ ሰሞኑ ማለት ነው። ብዙም ሰው ሰብቶታል ብዬ አስባለሁ። ያቺ ሜዳ አህያ ደግሞ ጠፋች። እናንተ ትላንትናም አልነበረችም ከጋሽዬ ጋር ሲመጡ፣ ዛሬም የለችም ከሩታ ጋር ሲመጣ። አንተ የማመቃብር ከተትካት ከነዛዎች ከድርባበሮች ከቡችሎችህም ጋር አልነበረችም። እኔ ምንም አልልም። እንደው በዚሁ ባጠፋት በዚሁ ያጥፋት። እውነቴ ነው ብለህ እንደው ተገላገል። በጠፋች አይኗን ይጥፋና ምን ትጠፋለች? እች ቡችላ ትኖራለች እንጂ አህያ የሜዳ አህያ ትኖራለች። የትም አትሄድም። ለማንኛውም ሩታዬ ተውልን እባክህ ተውልን። እንዴ ነችና እኔ ደስተኛ ሆኜ እየኖርኩ ነው ምናምን ይህ የሴጣን እንትን እየኖርክ የምን ደስተኛ ኑሮ መኖር ነው? የሴጣን ህይወት እኮ ነው የምትኖረው። እኔ ይቅርታ አድርጉልኝ ቤተሰብ፣ እኔ ምንም ማድረግ አልችልም። የሚያደርገው ነገርና ድርጊቶቹ ናቸው በቃ የሚያስብለው። ጋይስ በያላችሁበት ሁላችሁም ሰላም ሁኑልኝ።